እና እኔ ሁሉ ነገር ቀለበት ራሴ ገዝቼ አንተ ሁሉ ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ላንተ ሁሉ ነገር አዘጋጅቼ ማለት ነው አንተ በዚህ በትን እኔ ትልቁ እዚህ የሚደርሰውን ኬክ አዘጋጅቼ ሁሉ ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሐረርና السلام عليكم ورحمة الله وبركاته ሰላም እንዴት ናችሁ የት ነው ያለሁት ሐረማያ ነው ያለሁት ማለት ነው በጣም ደስ የሚል ቦታ ነው አየሩ ምናምን በጣም ደስ ይላል ኢድ ሙባረክ ተቀበለ الله منا منكم صالح الاعمال መጥቻለሁ እንግዲህ ዛሬ በነገራችን ላይ ይሄን ሰሞን በጣም ድካም ላይ ነበርኩ ወላሂ ማለት ነው ብዙ ጊዜ እኔ እውነት ለመናገር ኢድ ሰማጣ እንደዚህ እንትን ሲመጣ በጣም ደስተኛ አልሆነም ለምን ድካም ነው አረንዳው ምን እንደምላችሁ አላቅምና በጣም ነው የደከመኝ ዛሬ ራሱ ድካሙ ራሱ ዛሬ አለቀቀኝም ማለት ነውና ሁላችሁን እንኳን አደረሳችሁ አመት ይበለን ያ ረብ العالمين የሚመጣው ነው ረመዳን ደግሞ ከምንወደው ከሽክርና ያዝ ገላግሎ ከምንወደው ከቤተሰብ ከዘመድ አዝማድ ጋር ከምትወዱት ባላችሁ ጋር እኛም እንግዲህ ከምንወዳቸው ሚስቶቻችን ጋር ከልጆቻችን ጋር ያገናኘን ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ መጥቻለሁ ቤተሰብ እንዴት ናችሁ ኢድ እንዴት ነበረ እርግጠኛ ነኝ ሰውነታችሁ በጥስጥስ እንደሚል በቤት ጽዳት እንግዳ ሲመጣ በጣም እኔ ቪዲዮ ለመስራት እንኳን አልተመቸኝም ነበርና በጣም ደክሞኝ ነበር ወላሂ ሁለት ቀን አልተኛውም ብላችሁ ታምናላችሁ ሁለት ቀን 24 ሰዓት ማለት ነው እና በጣም ሰውነቴ እግሬ እሳት ነው እሳት እስኪ ላይክ ሰብስክራይብ እያደረጋችሁ አራሁን ሰዓት ማሳደጉን ትታችሁታል ምን ነካችሁ እና እግሬ በጣም የቆምኩበት ማለት ነው 24 ሰዓት ስላልተኛው እግሬ በጣም ነዶብኝ ነበር አልহামዱሊላህ ዛሬ ትንሽ ዛሬ በጊዜ ተኝቼ አላቅም ለሊቱ ረጅም ነው መሰለኝ ስነቃ እንቅልፌ ምናምን ትንሽ ድካሜ ትንሽ ለቀቅ ብሎኝ አገኘሁ ማለት ነው እንግዲህ ያ ረብ العالمين ከእንደዚህ አይነት ሀያት ይገላግለን ምናልባት እኔ በነገራችን ላይ ብዙ ጊዜ እንደዚህ ምለው ለምሰላችሁ ብዙ ጊዜ ስደት ላይ ስለቆየሁ ያው ያ ረቢ ይገላግለን ነው የምላችሁ አኪድ እናንተ መችስ ወዳችሁ አይደለም ስደትን ያው አስገዳጅ ነገር ስለሆነ እንጂ ምንቀመጠው ማለት ነው አይደለ አው አላህ ይገላግለን ሁላችንም ያ ረብ العالمين ወጣትነታችንን እኔ ብዙ ጊዜ ማስበው ወጣትነታችንን በቃ ይሄ ኤነርጂያችሁን በሰው ቤት ሀያት ሲጨርሱት እንደሰው ያማልና አላህ ልቦና ይስጠን ይገላግለን ያ ረብ ሞልቶታል እሱ ሁላችሁንም እንግዲህ ያሰባችሁትን የቀልባችሁን የሙራዳችሁን ያርግላችሁ ነው የምንለው እኔ ያው እንግዲህ ዛሬ እንኳን እኔ እንደዚህ ነው አይደለም እንግዲህ ወይዘሮ ሱመያ ደግሞ እንግዲህ አዲስ አበባ ነኝ ስትል እንግዲህ ሐረር ሄዳለች ሐረር እስኪ በሐረር ወደ ሐረር አብረናት እንጓዝና በነገራችን ላይ ፌመስ ሰዎች የሚናገሩትን ቢናገሩ 100 ውሸት ቢዋሹ ማንንም አይወቅሳቸውም እነሱ ማለት ነው አይደል አዎ እንደዛ ነው እስኪ ግን ሰብስክራይብ አድርጉኝና አሳድጉኝ እኔ ደክሞኛል ዛሬ ያው ሁላችሁንም እስኪ ሰላም ልበላችሁ ተናፍቀዋል ትናፈቃላችሁ ታውቃላችሁ አይደል ሐቂቃ ትናፈቃላችሁ እና ስናፍቀውኛል እስኪ ሰላም ልበላችሁ ብዬ ነው እንጂ ድካሙ ራሱን ተሰላላይ ብዙ እንትን ማለት ፍላጎት የለኝም እንግዲህ ያው ሰብስክራይብ ያረጋችሁ እንግዲህ ሱመያ እንከታተላ እስቲ ስለ ሱመያ ምን ሐሳባላችሁ አንዴ አዲስ አበባ ናት ትለዋለች ስፈልግ ሐረር ናት ትለዋለች ሰይድዬ እንግዲህ ፋኖ እጅ ገብቶ ዘዝቀው እየገረፉት እንደሆነም አይታወቅም እስከ ስልኩ ይቀማል ነገራቶችን እስከሚያጣረው ድረስ እሷ ግን ዘናፈታ አንዴ ሐረሚያ አንዴ ያለች ደግሞ እና እስኪ ትንሽ እንስማት ግን በላይክ ጀምሩ ይመቻችሁ እኔ ግን ላንተ ሁሉ ነገር አዘጋጅቼ ማለት ነው አንተ በዚህ በትን እኔ ትልቁ እዚህ የሚደርሰውን ኬክ አዘጋጅቼ ሁሉ ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሐረርና ልጆቼን በዚሁ አጋጣሚ ልጆቼን እያዝናናው ነው ከልጆቼ ጋር ነኝ ሌላም ሰው አብሮኛል ለማለት ነው እና ምንድነው እኔ እስካሁን ድረስ ሐረር ድሬ የፍቅር ሰው ነው እንኳን ከሰው ጋር ከጅብ ጋር ይኖራሉ ሲባል
ነው የምሰማው በወሬ ማለት ነው። ይሄንንም እኔ ራሴ ለምን ሂጃ ላይም ብዬ በጣም ሰው ደስ ይላል፣ የሰው አቀባበል ደስ ይላል። የእውነትም የፍቅር ሰው ናቸው። ሀረር በጣም ደስ የሚል፣ ድሬዳዋ በጣም ደስ ይላል። እኔ ወደድኩት። እንደውም ሀሳቤን ቀይሬ እዚህ መኖሪያ አይቀርም እና በጣም ደስ ይላሉ፣ ሰዎቹም ደስ ይላሉ በጣም እና ኑ ሀረርን ያላያችሁ ድሬዳዋን ያላያችሁ ኑ። እንግዲህ ወደ አዲስ አበባ ምናምን እንደውም አልመለስም። ባህር ዳርም አዲስ አበባ ኑ ቶሎ ትላለች። በቃ እሷ ምን ነው አንቺ የገባሽበት ገደል ይገባሉ አልሽ። እኔ ተከታዮች ጓደኛም ስላለችኝ ከሷ ጋር የቤት ኪራይ ምናምን እያየን ነው ማለት ነው። የቤት ኪራይ እያየው ነው። አሪፍ ከሆነ አየሩ ከተመቸኝ እንዳሁኑ ከሆነ ካልተቀየረ የትም አልሄድም፣ እዚሁ ነው መቀመጥ። ግን ለምንድን ነው የምትዋሽው? በጣም ብዙ ሁሉ ነገር ደስ ይላል፣ ኑሮ ደስ ይላል። ለማንኛውም ማለት ነው አሁን እኔ ይኸውልሽ አዩዬ፣ የኔ ቆንጆ፣ የኔ አዩ በረኪና ያለው እዚህ ነው። አንቺ ያለሽበት ቦታ ነው ማለት ነው። እንደዚህ ሰይድ ምናምን እያልሽ ሀረካ ስታርግበት የነበረው ቦታ ላይ ነው ያለሁት ማለት ነው። እኔ ደግሞ አሁን ሰይድን ከጎንደር ላወጣ እዚህ ባህር ላይ ተገኝቻለሁ። በሄድኩበት ቦታ ባህር አያጣኝምና ባህር ላይ ሰይድ ባህር ተገኛለሁ። ሰይድም ደግሞ እየዞረ እንዳሳ አንድ ቀን ጣውሶ እንዳይበላይ ብቻና እዚህ ነው ያለሁት። ባህር ላይ ሆኜ ሰይድን እየፈለኩ ነው። እንግዲህ አንቺ ከሰይድ ጋር ሆነሽ እዚህ ቀለበት ምናምን ስታደርጉ እዚህ ያያችሁ ነበር። እኔ መጥቻ ያየሁት ቦታውን ነው የወላችሁ። እዚህ ፈታ ዘና እያልኩኝ ነው ከልጆቼ ጋር እና ምንድነው የዛን ጊዜ እነ ሰይድ እዚህ ጋር መጥተው ኬክ ሲቆርሱ ሲጎራረሱ እሷ ሰይድ ምናምን እያለች እንደዚህ ባህር ላይ ስትዞር ማለት ነው። እኔ ባሌን ተቀምጬ እዛ ያለቀስኩኝ ነበረ እና እንግዲህ እና እኔ አሁን ዛሬ ደግሞ በተረየ እንግዲህ እንደዚህ ሽር ብትን እያልኩኝ ነው ማለት ነው ሲያረጉት። ስለዚህ ዛሬ ደግሞ አሁን እንኳን እየተዝናናው ስራዬን እየሰራውኝ በዛውም የጠፋውን ባሌን እየፈለኩኝ ነው ማለት ነው። እሱ እዛ ጎንደር እየተዝናና ነው፣ እኔ እየተዝናናው ምን እያለውን ባላቅም፣ እኔ ደግሞ ሀረርና ድሬ ፈታ እያልኩ ነው። እና እንደውም የሆነ ነገር አዩ ማለት ነው። የሆነ ነገር ስትል ነበር። ምንድን ነው ያለችው? እንደዚህ ቆማ ማለት ነው። እንደዚህ ቆማ ስትጮህ ነበር። ከጎንደር እስኪ ከጎንደር ከሆነ ከዚህ ከሀረሩኛ ጎንደር ከተሰማው ማለት ነው ሰይድ አዩ በረኪና አዩ እንዲህ ያለች ትጮህ ነበረ ማለት ነው። እኔ ዘና ለበል እስቲ እንግዲህ ውስጤ የታመቀውን ነገር እኔም በዛ አወጣሁኝ እና ማለት ነው የላችሁ እንደምታዩ ማለት ነው እየተዝናናው ነው። ተጫውቱብን ሰራሃ ማለት ነው ተጫውቱብን። እንግዲህ አሁን የምገኘው ሀሮ ሀረማያ ነው። ሳይድም ደግሞ እንግዲህ ጠፍቷል ማለት ነው እና የልጆች አባት በሰላም ምን ያጋጥመው የምታውቀው ነገር የለም። እሷ እንደሆነች ምንም አይሆንም እርግጠኛ ነኝ። ወይ የሆነ ቦታ ተቀምጦ ይሆናል ማለት ነው። እና እኔ ለሳይድ ወይ ደግሞ የምታወሩ ሰዎች ካላችሁ ነው ያለሁት ሀሮ ሀረማያ ነኝ። እዛው ለመኖር እያሰብኩ ነው። ቤት ተከራይቼ እያየሁ ነው ኑሮውንም ምኑንም። በቃ እንደውም ጀሚላ ራሱ ትምህርት እዚሁ ላስጀምራት እያሰብኩ ነው ማለት ነው። እና ሰይድ በአሪፍ ሁኔታ አቀበለዋለሁ። በጣም ነው የምትዋሸው ግን ሰራሃ ማለት ነው። እዚሁ ያለውበት ንገሩት፣ ቪዲዮ ላኩለት። ለምን እኔ እስካሁን ድረስ በጣም ብዙ ሞከርኩ፣ ግን አቅሜ አልቻለም። እያፈላለኩት ነው። እዚህ ሀረር መምጣቴን እንዳታየው ማለት ነው። እኔ እያፈላለኩት ነው። ለምን እኔ አዲስ አበባ ብሆን ጎንደር አልሄድም። መጀመሪያ ተናግሬያለሁ። መጀመሪያ ራሱ አሁን ማለት ነው። ስለዚህ ወደ ሀረር ብሄድ ወደ ጎንደር ብሄድ እኔ ምንም ነገር ስለማላመጣ ወደ ሀረር መጣሁ ማለት ነው። ምክንያቱም እዛ ብሄድ ፈልጌ አላገኘሁም። እኔም ደግሞ ከእሱ የተሻለ አካባቢውን አላውቀውም ማለት ነው። እንደውም እሱ ጎበዝ ነው ሄደ ማለት ነው። እኔ ራሱ ብቻዬን ብሄድ የተወለድኩበት አካባቢ ይጠፋብኛል። እንደሱ እንኳን አውቄ አልሄድም ማለት ነው። ስለዚህ ምንድነው የምለው ለሰይድ ተሎና ወደ ሀረር ነው ማለት ነው። በነገራችን ላይ ማለት ነው ቤተሰብ ምናልባት የእሷ ኦዲየንስም ካላችሁ አኪድ አላችሁ እና ብዙ ተዋሻለች ልሽ አላቅም። እንግዲህ የሚዋሸው ኦዲየንስ ሲናቅ ማለት ነው አንዴ በዛ አንዴ በዚህ ይደረጋል። እኔ ብዙ ታዝቤያለሁ። ቤተሰብ እንግዲህ እናንተ ፈረዱ። እኔ ምንም አይደለም። እንግዲህ እናንተ ናችሁ። ያው የሰው ልጅ አንድ እንትን ባለ ቁጥር እያለ አንዴ አዲስ አበባ አንዴ ይመችሽ። እሷ ለነገሩ ቢዝነስ ነው ብላለች። ቢዝነስ ነው እየሰራች ያለችው። ምክንያቱም አጀንዳ እየተፈጠረ ቢዝነስ ካልተሰራ እኔ እንኳን እዚህ ሁኜ ነው ያው እቺን እንትን እያልኩ ያለሁትና ያው የዩቲዩብ ነገር ታውቃላችሁ መቼም የሚመጣው ዶላር ያሳብዳል አሉ። እኛንም ያቅምሰን ያረብ
ከዛ ከዶላር እና ያው ላይክ እያረጋችሁኝ እንግዲህ እናንተ ፍረዱ። እኔ ምንም አልልም ቤተሰብ፣ ምንም የምናገረው ነገር የለም፣ ቃላት የለኝም ወላሂ ማለት ነው። እና እስኪ ይችል ልጋብዛችሁ፣ ትንሽ ልጋብዛችሁና እኔንም እንግዲህ ጉዞ ወደ 30 ሺህ ብያለሁ። አልሰማችሁኝም? በዚህ አጋጣሚ ያው ስደተኛው ወንድማችሁን ሰብስክራይብ ማድረጋችሁ እንዳትረሱ ኢንሻአላህ። እናንተ አትከፍሉበትም፣ እኔ ግን እጠቀማለሁ ወደፊት ማለት ነው። ወደፊት እመኑኝ አንድ ቀን ሰርፕራይዝ አደርጋችኋለሁ ኢንሻአላህ። በቅርብ ጊዜ የሆነ ቦታ ሄዳለሁና ወላሂ ማለት ነው። አንዳንዴ ሐሳቤ እንትናል እያለ በቃ አንዱን ስለው የሆነ ነገር ሳስብ በሆነ ነገር እየመጣ ያው ታውቁታላችሁ መቼም እኛ ባሰብነው አይሆንም፣ አላህ ባሰበው ነው። እና በዛ ምክንያት እየሆነ ነው እመኑኝ ማለት ነው። ሰርፕራይዝ እንደማደርጋችሁ በቅርብ በደንብ አድርጌ እናንተን የሚያዝናና ነገር ይዤ እንደምመጣ እንዳትጠራጠሩ። ሳትል በረ ከመጣ ማለት ነው በአዩ ቦታ ነው ቀለበት አስርላለሁ። አንተ ቀለበት ለሷ ነው ያሰርክላታ፣ እኔ ላንተ አስርልሃለሁ ማለት ነው። እዚህ ቦታ ተሎ ከመጣክ በረ ከመጣ እጠብቅሃለሁ። የትም አልሄድም፣ እዚሁ ነው መሆኑ። ተሎና ቀለበት እኔ ራሴ ተንበርክኬ ማለት ነው እዚህ ቦታ ተንበርክኬ ቀለበት አስርልሃለሁ። ካልመጣ ግን እንግዲህ ምን ማድረግ አልችልም። እና ሆቴል ራሱ ያዝኩት እዚሁ አካባቢ ነው፣ እዚሁ እጠብቅሃለሁ። እዚሁ ባህሩ አካባቢ ነው ማለት ነው ሆቴል ያዝኩት። እዚህ እጠብቅሃለሁ። የትም አልሄድም። ተሎ ብለክና ከአዲስ አበባ እስካሁን ድረስ ከጎንደር እስካሁን ከጎንደር አልመጣም። እስካሁን ጎንደር ነው ማለት ነው ያለው። ስለዚህ እንግዲህ ከጎንደር ተሎና አዲስ አበባ ሆኜ ተሎና ስላልመጣም ስለዚህ ድንገት እዛ ሀረር ሂጄ እና ስለው ከመጣ ብዬ ወደ ሀረር መጣው ማለት ነው። በቃ እኔ አንድ ቦታ መቀመጥ አልችልም። እንግዲህ እዚህ ያልኩኝ እሱ እዛ እየፈለገኝ ነው፣ እኔ ደግሞ የሄደበትን ቦታ እያፈላለኩ ነው ማለት መሀል ከተማው ወይ ደግሞ ጫካው ጠፍቶ ይሁን ወይ ደግሞ ተጣልፎ ይሁን እኔ የማውቀው ነገር የለም። እስካሁን የት እንዳለ አላቅም፣ ምን እንደነካው አላቅም። ግን ዱዓ እያደረኩለት ነው። ቢያንስ እንግዲህ ለኢድ እዚህ መቶ ቀለበት እንደማደርግለት ተስፋ አድርጋለሁ። ቀለበት አስርልሃለሁ። ቪዲዮውን ከሰማ ተሎና ማለት ነው እንዳትቆይ። እኔ ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ያዘጋጀው፣ እኔ ግን አንተ ሁሉን ነገር አዘጋጅቼ ማለት ነው። እንደገና ደግሞ ቀለበት አስርልሃለሁ። እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ ተሎና፣ ከጎንደር ውጣና ተሎ ወደ ሀረርና። ልጆቼን በዚሁ አጋጣሚ ልጆቼን እያዝናናው ነው። ከልጆቼ ጋር ነኝ፣ ሌላም ሰው አብሮኛል ለማለት ነው። እና ምንድነው እኔ እስካሁን ድረስ ሀረር ድሬ የፍቅር ሰው ነው። እንኳን ከሰው ጋር ከጅብ ጋር ይኖራሉ ሲባል ነው የምሰማው በወሬ ማለት ነው። ይሄንንም እኔ ራሴ ለምን ሂጃ ላይም ብዬ በጣም ሰው ደስ ይላል፣ የሰው አቀባበል ደስ ይላል። የእውነትም የፍቅር ሰው ናቸው። ሀረር በጣም ደስ የሚል፣ ድሬዳዋ በጣም ደስ ይላል። እኔ ወደድኩት። እንደውም ሀሳቤን ቀይሬ እዚህ መኖሬ አይቀርም እና በጣም ደስ ይላሉ፣ ሰዎቹም ደስ ይላሉ በጣም እና ኑ ሀረርን ያላያችሁ ድሬዳዋን ያላያችሁ ኑ። እንግዲህ ወደ አዲስ አበባ ምናምን እንደውም አልመለስም። ባህር ዳርም አዲስ አበባ የትም አልኖርም። እምኖረው ወይ ሀረር ወይ ድሬዳዋ ነው ማለት ነው። እዚህ ዘመድም አለኝ ጓደኛም ስላለችኝ ከሷ ጋር የቤት ኪራይ ምናምን ያየን ነው ማለት ነው። የቤት ኪራይ ያየው ነው። አሪፍ ከሆነ አየሩ ከተመቸኝ እንዳሁኑ ከሆነ ካልተቀየረ የትም አልሄድም፣ እዚሁ ነው የምቀመጠው። ምክንያቱም ሰዎቹ ፍቅር ናቸው፣ ሁሉ ነገር ደስ ይላል፣ ኑሮ ደስ ይላል። አልሙሁም እንግዲህ ያው አንዴ ሀረር፣ አንዴ ድሬዳዋ፣ አንዴ ጅጅጋ፣ አንዴ ሶማሌ እያልሽ አንዴ ደግሞ ወደ እንትና በጣም አሪፍ ሀገር የት እንደሆነ ታውቃላችሁ ማለት ነው። ወደ ወለጋ ይሄ በዛኛው ሳይሆን በዚህ በእንትና ጅማ አሪፍ ሀገር ነው። እዛ ሄዳችሁ ብትዝናኑ ራሱ አየሩ ያለ አታክልት ያለ ፈዋካ ያ ሰላም፣ አናናሱ፣ ማንጎ ዝም ብሎ በየጓሯቸው ነው። በቃ ልክ ዝም ብላችሁ መብላት ነው። ያችን የመሰለች ሀገር ይዘን ያው እንግዲህ በድህነት እንፏቀቃለን። ህዝቦች በድህነት አለቁ፣ በረሃ ለበረሃ በስደት ሞቱ። አንቺ ሀገር እንደው መቼ ይሁን የሚያልፍልሽ ማለት እፈልጋለሁ። አላህ ሁላችንም ከሰው ቤት ከሰው ሽክርና አላህ ይገላግለን። ይሄን የመሰለ ጉልበት በሰው ቤት ጨረስ ነው። ለኔም ዱአ አድርጉልኝ። ሁላችሁንም ወዳችኋለሁኝ። ሁሉ አንቱም ቢኸይር ማለት እፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አመቱ ይበለን። ይመቻችሁ። ግን ሰብስክራይባ እንዳትረሱ ባካችሁ፣ አትከፍሉባትም። እኔ ደግሞ ጠቀምበታለሁ። ውዴ የአረብ ሀገር ሻማ ቅመሞች ማለት ነው። ይመቻችሁ።